መካከለኛው ምስራቅ ወደማይመለስበት እሳታማ ቀውስ ውስጥ እየገባ ያለ ይመስላል። የአሜሪካና የኢራን ፍጥጫ ዲፕሎማሲያዊ ቀይ መስመሮችን ጥሶ ወደ ለየለትና ወደ ቀጥተኛ ጦርነት ዳግም ተሸጋግሯል። የኢራን ሚሳኤሎች የአሜሪካን የጦር ሰፈሮች ሲያናጉ፣ የአሜሪካ ወታደራዊ ትዕዛዞች ደግሞ ቀጠናውን ወደ ሲኦልነት እየቀየሩት ይገኛሉ። የዚህ አዲስ የጦርነት ምዕራፍ መስክፈቻ የሆነው ደግሞ ኢራን እስላማዊ አብዮታዊ ዘብ ወይም IRGC በመካከለኛው ምስራቅ በሚገኙ 3 ቁልፍ የአሜሪካ ወታደራዊ የአየር ማረፊያዎችና የወታደራዊ ጣቢያዎች ላይ ያነጣጠረና እጅግ በርካታ ባሊስቲክ ሚሳኤሎችና የረጅም ርቀት ድሮኖችን ያካተተ መጠነ ሰፊ ጥቃት መፈጸሙ በይፋ ማወጁን ተከትሎ ነው። ይህ እርምጃ በቀጠናው የሚገኘውን የአሜሪካን ወታደራዊ የበላይነትና የደህንነት መዋቅር እጅግ ከፍተኛ አደጋ ላይ የጣለ ብቻ ሲሆን በኩዌት በባህሬንና በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮች ዋነኛ የጥቃት ሰለባ ያደረገ ስለመሆኑም የኢራን የይፋዊ የዜና ወኪል የሆነውም IRNA በዝርዝር አስነብበዋል። ይህ በኢራን በኩል የተወሰደው እጅግ አስገራሚና ድፍረት የተሞላበት ወታደራዊ እርምጃ ግን በድንገት የተከሰተ አይደለም። አሜሪካ በደቡባዊ ኢራን በምትገኘው ስልታዊቷ ባንዳር አባስ የወደብ ከተማና በዙሪያዋ ባሉ ወታደራዊ ይዘቶች ላይ ለፈጸመችው ካታይ የቦምብ ድብደባ የተሰጠ ቀጥተኛ ግብረ መልስ ስለመሆኑ የኢራን ከፍተኛ ባለስልጣናት እየገለጹ ነው ያሉት። በዋሽንግተን በኩል ጥቃቱ በቀጥታ ያዘዙት ደግሞ ፕሬዚዳንት ዶናልድ ትራምፕ ስለመሆናቸው ተነግሯል። ይህንን ካታይ የአየር ድብደባ የከፈቱት ደግሞ ኢራን በኃይል አንበርክኮ ወደ ድርድር ጠረጴዛ ለማምጣት ስለመሆኑ እንደ ታይምስ ኦፍ ኢዝራኤል ያሉ የመረጃ ምንጮች ያስነበቧቸው ዘገባዎች ያሳያሉ። ፕሬዚዳንት ትራምፕና የዋይት ሃውስ አስተዳደር ቴህራን አዲስና ጥብቅ ስምምነት ላይ ለመፈረም ፍቃደኛ ባለመሆኗና ጊዜ በማጥፋቷ ምክንያት ይህንን ከባድ ወታደራዊ ጥቃት እንዲከተላትና ዋጋ እንድትከፍል ስለመወሰናቸው ቢገልጹም የተገኘው ውጤት ግን ቀጥናውን ወደ ለየለት የደም መፋሰስ አዙሪት ውስጥ የሚገፋ ይሆናል የሚል ግምቶች እየተነሱ ነው ያሉት። የኢራን ወታደራዊ አዛዦችና የፖለቲካ መሪዎች ለአሜሪካው ጥቃት የሰጡት ምላሽ እጅግ የበረታና የማያወላውል እንደሆነ እየታየ ነው ያለው። የኢራን እስላማዊ አብዮታዊ ዘብ ባወጣው ይፋዊ መግለጫ የአሜሪካ ጦር በኢራን ሉዓላዊነት ላይ የፈጸመውን ጥቃት ተከትሎ በመካከለኛው ምስራቅ የሚገኙ ማናቸውም የአሜሪካ የጦር ሰፈሮችና የጥቅም መዋቅሮች ለአሜሪካ ወታደሮች ወደ እውነተኛ ሲኦልነት ለመቀየር ሙሉ ዝግጅታቸውን ማጠናቀቃቸውን አስታውቀዋል። ይህ መግለጫ በቀጠናው ያሉትን የኩዌትና የባህሬን መንግስታት ብቻ ሲሆን መላውን ዓለም በከፍተኛ ስጋት ውስጥ የጣለም ከመሆኑም በላይ የነዳጅ ገበያውና ዓለም አቀፍ የንግድ መስመሮችንም ይበልጥ ለአደጋ በማጋለጥ የነዳጅ ዋጋም ከፍ እንዲል ስለማድረጉ ተመዝግቧል። የአቪዬሽንና የወታደራዊ ጉዳዮች ተንታኞች በዚህ ጉዳይ ላይ በሰጧቸው የተለያዩ አስተያየቶች የኢራን ሚሳኤሎች የአሜሪካን የላቁ የጸረ አየር መከላከያ ስርዓቶችን ጥሰው በመግባት የጦር ሰፈሮችን መምታት መቻል መቀጠላቸው በዋሽንግተንና በኢራን መካከል ያለው የኃይል ሚዛን አዲስ መልክ እየያዘ መሆኑን ያሳያል ይላሉ። አሜሪካ ጥቃቱን ተከትሎ በቀጣይ እርምጃዎችን እንደምትወስድ በድጋሚ ብታስጠነቅቅም የኢራን ወገን ደግሞ ማንኛውም ተጨማሪ አሜሪካ ትንኮሳ ከተሰነዘረ ምላሹ እጅግ የከፋና አጥፊ እንደሚሆን በመግለጽ የጦርነት ነጋሪቱን እየገሰሙ ነው የሚገኝ። ይህ የሚያሳየን የመካከለኛው ምስራቅ ቀውስ ዲፕሎማሲያዊ መፍትሄዎችን ሙሉ በሙሉ አጥቶ ሁለቱ ሀያላን መንግስታት ወደማይመለሱበትና መላውን ዓለም ሊያናውጥ ወደሚችል ቀጥተኛ የጦርነት አዙሪት ውስጥ እየገቡ ስለመሆናቸው ማሳያ ተደርጎ ተወስዷል። ታዲያኛም በዛሬው የልዩ ጥንቅር ቆይታችን በእነዚህ ጉዳዮች ላይ ነው ቆይታ የምናደርገው። ኢራን መላውን ቀጠና ወደ ሲኦልነት ቀይረዋለሁ እያለች ነው ያለችው። አሜሪካ ደግሞ ለመደራደር ብዙ ጊዜ ወስዷቸዋል፣ አሁን ዋጋ የምትከፍሉበት ጊዜ ነው የሚል አቋም ተይዟል ከትራምፕ በኩል። እነዚህ ሁለቱ ኃይላት አሁንም የተራራቁ አቋሞች፣ ጽንፍ ጫፍ የረገጡ አቋሞችን ይዘው እየቀጠሉ ነው ያሉት። ከዚህ በኋላስ ዲፕሎማሲያዊ መንገድ ተስፋ አለው ወይ የሚለውን ጉዳይ እናነሳለን። ባለፉት ሰዓታት የነበሩት የጥቃት እርምጃዎች በአሜሪካን በኢራንም በኩል የነበሩት እርምጃዎች ምን አይነት ጉዳትን አስከተሉ የሚሉትን ጉዳዮችም እናነሳለን። IRGC ቢያንስ 18 ቁልፍ የአሜሪካ ወታደራዊ ኢላማዎችን ስለመምታቱ ያነሳል። አሜሪካና አጋሮቿ ደግሞ በርካታ ለጥቃት የተተኮሱ ሚሳኤሎችን ስለማክሸፋቸው ነው የሚያነሱት። እውነታው ግን ምንድነው የሚለውን የተለያዩ መረጃ ምንጮችን እያጣቀስን ቆይታ እናደርጋለን። ስለዚህ አብራችሁ እንድትቆዩ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ አስቀምጡልን። አሜሪካና ኢራን ዳግም ወደ ግልጽ ጦርነት የገቡ ይመስላል። ከዚህ በኋላ ሰላማዊ መንገዶች፣ ዲፕሎማሲያዊ ሂደቶች ተስፋ አላቸው ብላችሁ ታስባላችሁ የሚለውን ጥያቄ ለእናንተ ላቅርብና አጭር መሸጋገሪያውን እየሰማችሁ እናንተ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ስመለስ ግን የዝርዝር ጉዳዮችን አነሳለሁ። የድርድሩ ተስፋ ምንድነው? ጦርነት ዳግም ተጀምሯል ወደሚለው ድምዳሜስ መድረስ እንችላለን? ሲዝፋየሩ አሁን ከዚህ በኋላ ምንድነው ተስፋ የሚለውን ነገር እንመለከታለን። ስለዚህ አብራችሁን ቆዩ። መልካም ቆይታ።
በኢራንና በአሜሪካ መካከል የተቀሰቀሰው ይሄኛው ቀጥተኛ ወታደራዊ ግጭት ሁለተኛውና ይበልጥ አጥፊ የሆነውን ምዕራፍ ውስጥ እየገባ ወይም የተሻገረው በባህረ ሰላጤው ሀገራት ላይ በተሰነዘረው መጠነ ሰፊ የሚሳኤል ናዳ ነው ይባላል። የኢራን እስላማዊ አብዮታዊ ዘብ ወይም IRGC በአንድ ጀንበር ባካሄደውና እጅግ የተቀናጀ ነበር በተባለለት ወታደራዊ ዘመቻ በኩዌትና በባህሬን የሚገኙ 18 ቁልፍ የአሜሪካ ወታደራዊ ኢላማዎችን ስልታዊ በሆነ መንገድ ስለመምታቱ የኢራን መንግስታዊ መገናኛ ብዙሃን ዋቢ በማድረግ መህር ኒውስ አስነብቧል። ይህ ጥቃት በመካከለኛው ምስራቅ የሚገኙን የአሜሪካን የጦር ሰፈሮች መረብ ከፉኛ ያናጋ፣ የጥቃቱ ስፋትና የተመረጡት ስፍራዎች ኢራን ለአሜሪካ ያላትን የረጅም ርቀት የማጥቃት አቅም በተግባር ያሳየችበት ክስተት መሆኑን ታይምስ ኦፍ ኢንዲያ የመሳሰል መረጃ ምንጮች ትንታኔን አስቀምጧል። የዚህ የተቀናጀ ጥቃት ዋነኛ ሰለባ የሆኑት ደግሞ በኩዌት የሚገኙት የአሊ አልሳሌም እንዲሁም የአህመድ አልጃባር የአየር ጦር ሰፈሮች፣ በባህሬን የሚገኘው ደግሞ የሼክ ኢሳ የአየር ጦር ሰፈር መሆናቸው የኢራን ይፋዊ ዜና ወኪል IRNA ያስነብበዋል። እነዚህ ሶስት የጦር ሰፈሮች በአሜሪካ ማዕከላዊ እዝ ወይም ሴንትኮም መዋቅር ውስጥ እጅግ የላቀ ስልታዊ ቦታ ያላቸውና ለአየር ላይ የበላይነት እንዲሁም ለስለላ ስራዎች በስፋት የሚገለገሉባቸው ማዕከላት ናቸው። IRGC ባወጣው ወታደራዊ መግለጫ መሰረት በእነዚህ ሰፈሮች ውስጥ የሚገኙና በጥንቃቄ የተመረጡ 18 ኢላማዎችን በኢራን የፋታህና ኮረምሻር መሳሰሉ የላቁ የባሊስቲክ ሚሳኤል አቅሞች እንዲሁም በካሚካዘ ድሮኖች አማካይነት ጥቃት ስለመሰንዘሩ አንስቷል። እነዚህ የተመቱት አካላት ደግሞ የአሜሪካን የጦር አይሮፕላኖች እንቅስቃሴ የሚመሩ የቁጥጥር ማዕከላትን፣ የረጅም ርቀት የራዳር መረጃ መረቦችና የጦር መሳሪያ ማከማቻ ዲፖዎችን ያካተቱ ስለመሆናቸው ተገልጿል። ይሁን እንጂ ይህንን የኢራን ይፋዊ መግለጫና ድል አድራጊነት የተሞላበት ናሬቲቭ የአሜሪካ ወታደራዊ አመራሮች በከፊል የሚያስተባብል ምላሽን ነው እየሰጡበት ያሉት። የአሜሪካ ማዕከላዊ እዝ ወይም ሴንትኮም ጥቃቱን ተከትሎ ከደቂቃዎች በኋላ ባወጣው አስቸኳይ መግለጫ የአሜሪካ ኃይሎች በኢራን ላይ የከፈቱት ጥቃት ሙሉ በሙሉ ራሳቸውን ለመከላከልና የኢራን ቀጣይነት ያለው ቀጥናዊ ትንኮሳ ለማስቆም የተደረገ ህጋዊ እርምጃ ስለመሆኑ አስታውቀዋል። ሴንትኮም የኢራን ሚሳኤሎች መተኮሳቸውና በአሜሪካ የጦር ሰፈሮች አካባቢ ማረፋቸውን ባይክድም እንኳን የጉዳቱ መጠን ግን በእጅጉ ለማሳነስን ጥረት ሲያደርግ ተስተውሏል። እንደ አሜሪካ ወታደራዊ ቃል አቀባዮች ገለጻ ደግሞ አብዛኞቹ የኢራን ሚሳኤሎችና ድሮኖች በአሜሪካና በአጋሮቹ አየር መከላከያ መረቦች አማካይነት በሰማይ ላይ ያሉ እንዲከሽፉ የተደረጉ ስለመሆናቸው ገልጿል። በዚህም ምክንያት የደረሰው ጉዳት መጠነኛና ወታደሮቹንም ዝግጁነታቸውን የማይቀንስ ነው ስለማለታቸው ታይምስ ኦፍ እስራኤል አንድ ዘገባን አስነብበዋል። ይህ በእንዲህ እንዳለ ግን በጥቃቱ ወቅት የታየው የኢራን ወታደራዊ ስልት በቀጠናው ያሉትን ወታደራዊ ተንታኞች ያስገረመ ነበር። ኢራን ጥቃቱን የፈጸመችው በሁለት ተከታታይ የጥቃት ማዕበሎች ነው። ኮንሴኪቲቭ ቱ ዌቮችን ነው ወደ አሜሪካ አጋሮች የተኮሰችው። የመጀመሪያው ማዕበል የአሜሪካን የአየር መከላከያ ስርዓቶች ስራ በማጨናነቅ ስህተት እንዲፈጥሩ ለማድረግ ነበር ተብሏል። ሁለተኛው ማዕበል ደግሞ ዋነኛዎቹን ወታደራዊ መሰረተ ልማቶች በቀጥታ ለመምታት ታስቦ የተሰነዘረ መሆኑን የስትራቴጂክ ጥናት ባለሙያዎች አስፍረዋል። ይህ ኢራን ጥልቀት ያለው ወታደራዊ እቅድ ደግሞ አሜሪካ በመካከለኛው ምስራቅ ለዓመታት የገነባቸውን የደህንነት ጋሻ አሁንም ኢራን በቀላሉ ልትሰብረውና ልታልፈው እንደምትችል እያሳየች ነው ያለችው። ፍጥጫዋም ወደ ላቀና ይበልጥ አደገኛ ወደሆነ ወታደራዊ ፉክክር መድረክ ነው ያስገባው የሚሉ ሀሳቦች እየተነሱ ነው ያሉት። የአሜሪካና የኢራን ቀጥተኛ የኃይል ፍልሚያ ይበልጥ ወደ ከረረና ወደ ሰፋ ቀጠናዊ መልክዓ ምድር የተሸጋገረው ደግሞ ወታደራዊ እርምጃው በባህረ ሰላጤው ሀገራት ላይ ብቻ ሳይወሰን ወደ ዮርዳኖስ የአየር ክልልን በመሻገሩ ነው። የኢራን አብዮታዊ ዘብ የአየር ላይ እዝ የአሜሪካን እጅግ የላቁና ዘመናዊ የሆኑ አምስተኛ ትውልድ ተዋጊ አይሮፕላኖችን ማዕከል ያደረገ መጠነ ሰፊ ጥቃትም በዮርዳኖስ ምድር ላይ ስለመፈጸሙ አናዶሉ በሰፊው አስነብቧል። ይህ ጥቃት የተፈጸመው አሜሪካ ከኢራን በስተምዕራብ የሚገኙትን ካራጅና ናዛርባድ አካባቢዎች ላይ ለሰነዘረችው ድንገተኛ የሚሳኤል ድብደባ ፈጣንና ቀጥተኛ ግብረ መልስ ለመስጠት መሆኑን የኢራን ከፍተኛ ወታደራዊ ምንጮች ይፋ አድርገዋል። IRGC ባወጣው ይፋዊ ወታደራዊ መግለጫ መሰረት በዮርዳኖስ ሰሜን ምስራቅ በረሃማ ክፍል ላይ ለሚገኘው ስልታዊው የአል አዝራቅ የአየር ጦር ሰፈር ልዩ ትኩረትን በመስጠት 12 የላቁ ባሊስቲክ ሚሳኤሎችን በተከታታይ ስለመተኮሱ አስነብቧል። ይህ ልዩ የጦር ሰፈር በአሜሪካ አየር ኃይል መዋቅር ውስጥ እጅግ ውድና አስፈሪ የተባሉት እንደነ F-35 ላይትኒንግ፣ F-15 ኤግልና F-16 ፋይቲንግ ፋልከን ተዋጊ ጀቶች የሚያስተናግድ እንዲሁም በቀጠናው የሚደረጉ የአየር ላይ ጥቃቶችን የሚያቀናጅ ዋነኛ ማዕከል ነው። የኢራን የዜና ወኪል የሆነው IRNA እንደገለጸው እነዚህ የተተኮሱት ስልታዊ ሚሳኤሎች የአል አዝራቅን የጥበቃ መረብ በመበጠስ የአይሮፕላን ማቆሚያ ዴኮቹን፣ የነዳጅ ማከማቻዎችና ተዋጊ ጀቶችን ከፉኛ መጥተዋል የሚል ዘገባ አሰራጭቷል። ይፋዊ የኢራን መንግስት የዜና ወኪል የሆነው IRNA ማለት ነው። ሆኖም ግን ይህንን የኢራን ወገን እጅግ ታላቅ ድል አድርጎ ያቀረበው መረጃ በገለልተኛ አካላት ሙሉ በሙሉ አለመረጋገጡና በከፍተኛ ጥንቃቄ ሊታይ እንደሚገባው TRT ወርልድ የፖለቲካና ወታደራዊ ተንታኞችን ዋቢ በማድረግ አንድ ጽሑፍ አስነብቧል። የአሜሪካና የዮርዳኖስ ወታደራዊ ባለስልጣናት በጥቃቱ ሳቢያ የደረሰውን ትክክለኛ ጉዳት መጠን ከመግለጽ የተቆጠቡ ከመሆኑም በላይ ጥቂት ሚሳኤሎች በአቪዬሽን ማዕከሉ አቅራቢያ ማረፋቸውን ነው ለማመን የቻሉት። ይህ በእንዲህ እንዳለ ጥቃቱ የተሰነዘረበት የአል አዝራቅ የአየር ጦር ሰፈር ለአሜሪካ ብቻ ሳይሆን ለቀጠናው መረጋጋት ቁልፍ ሚና የሚጫወት መሆኑ ደግሞ የኢራን እርምጃ ዮርዳኖስን ጨምሮ ሌሎች የአሜሪካ አጋር የሆኑ የአረቡ ዓለም አገራት በቀጥታ ወደ ጦርነቱ አዙሪት ውስጥ ሊገቡ የሚችሉበት እድል እያሰፋ ስለመሆኑ በስጋት እየተገለጸ ይገኛል።
በአሜሪካና በኢራን መካከል የተቀሰቀሰው ይኸው አስፈሪ ወታደራዊ ፍልሚያ እጅግ ስሱ የሆነውን ምዕራፍ የረገጠው ደግሞ የኢራን የጦር ስልት በመካከለኛው ምስራቅ የአሜሪካ ባህር ኃይል መመኪያ በሆነው በባህሬን የሚገኘው አምስተኛው የባህር ኃይል እዝ ዩኤስ ፊፍዝ ፍሊትና የአሜሪካ ኩራት በሆነው የፓትሪዮት አየር መከላከያ ስርዓት ላይ ያነጣጠረ ጥቃት መፈጸም መቻሉን ተከትሎ ነው። ይህ ጥቃት የአሜሪካን ወታደራዊ የበላይነት ምልክቶች መምታት ብቻ ሳይሆን ዓመታት የፈጀውን የምዕራባውያን የቴክኖሎጂ የበላይነት ጥያቄ ውስጥ የጣለ ክስተት ስለመሆኑም የተለያዩ የዜና ምንጮች እያስነበቡ ነው ያሉት። የኢራን እስላማዊ አብዮታዊ ዘብ የባህርና የኤሌክትሮኒክስ ጦር ክፍሎች እጅግ የተቀናጀና ታይቶ የማይታወቅ አዲስ ወታደራዊ ስልት በጥቃቱ ላይ ስለመጠቀማቸው በዝርዝር እየተገለጸ ይገኛል። ኢራን በጥቃቱ ወቅት ብላክ ሆል በመባል የሚታወቁትና የራዳር ሞገዶችን የማስቀየር አቅም እንዲሁም የኮሙኒኬሽን መረቦችን የማጨናነቅ አቅም ያላቸው የላቁ የኤሌክትሮኒክስ ድሮኖች ማዕበልን አስቀድማ አሰማርታለች ተብሏል። ይህ ስልታዊ እርምጃ በባህሬን የሚገኘውን የአምስተኛው የባህር ኃይል እዝ የቅድመ ማስጠንቀቂያ ራዳሮችና የሳተላይት መገናኛዎችን ለአጭር ደቂቃዎችን ቢሆን ሙሉ በሙሉ ከጥቅም ውጭ እንዲሆኑ ወይም እንዲደናገጡና እንዲረበሹ አድርጓቸዋል። የመደናገጥ በመጠቀም ደግሞ የኢራን የረጅም ርቀት ተወንጫፊ ሚሳኤሎችና አጥፊ ድሮኖች የአሜሪካን የጦር ሰፈር መከላከያ መረብ ሰብረው ለመግባት ስለመቻላቸው ተነስቷል። የዚህ ጥቃት እጅግ አስደንጋጭ ውጤት የሆነው ደግሞ የአሜሪካ መመኪያና ጋሻ ተደርጎ የሚወሰደው የፓትሪዮት ሚሳኤል መከላከያ ዘዴ ነው። ራሱ የጥቃቱ ሰለባ ሆኗል የሚል ዘገባ IRNA ይዞ መውጣቱ የፓትሪዮት ስርዓቱ ዋነኛ ክፍሎች የሆኑት የከፍተኛ ድግግሞሽ አንቴናዎችና የጠላት ሚሳኤል መከታተያ ራዳር ክፍሎችን በኢራን ድሮኖች በቀጥታ ተመተው ወድመዋል ስትል ኢራን አስታውቃለች። ይህ ማለት የጦር ሰፈሩ ራሱን ከተከታታይ ጥቃቶች የመከላከል አቅሙ በከፍተኛ ደረጃ የሚያዳክም እርምጃ ነው። ምንም እንኳን ባህሬንና ኩዌት ጥቃቱን ተከትሎ ባወጡት የጋራ መግለጫ የአየር መከላከያ ስርዓቶቻቸውን የኢራን ሚሳኤሎችና ድሮኖችን በሰማይ ላይ ማክሸፍ ስለመቻላቸው ቢገልጹም ይህ ክስተት በዓለም አቀፍ ወታደራዊ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። የካስፒያን ፖስት የፖለቲካና ስትራቴጂክ ጉዳዮች ተንታኞች ባሰፈሩት ማብራሪያ መሰረት የአሜሪካ $1 ቢሊዮን የጥበቃና የመከላከያ መረብ በኢራን ዝቅተኛ ወጪ በሚጠይቁ ነገር ግን ብዛት ኖሯቸው በሚተከሱ የጅምላ ድሮን ስልቶች ድሮን ስወርም ታክቲክስ በቀላሉ ሊበጣጠስና ሊሰናከል እንደሚችል በተግባር አሳይቷል ይላሉ። ይህ ደግሞ አሜሪካ መካከለኛው ምስራቅ ለዘመናት የገነባችውን የደህንነት ዋስትና አስተማማኝነቱ ጥያቄ ውስጥ እንዲወድቅ ያደረገ ቀጣይ ወታደራዊ ፍጥጫ ደግሞ ይበልጥ አደገኛና ያልተገመተ አቅጣጫ እንዲይዝ ያስገድደው ሆኗል። በአሜሪካና በኢራን መካከል የተቀሰቀሰው የእውቀተኛ ወታደራዊ ፍጥጫ መላው ዓለም በከፍተኛ ድንጋጤ ውስጥ እንዲጥል ያደረገው ሌላኛው ጉዳይ ደግሞ ግጭቱ በአካባቢው ካሉ የጦር ሰፈሮች ወጥቶ ወደ ዓለም አቀፍ ኢኮኖሚና የነዳጅ ደም ስር መሸጋገሩን ተከትሎ ነው። ኢራን ከፍተኛ ወታደራዊ እዝ በጦርነቱ ማግስት ባወጣው አስቸኳይና አስፈሪ መግለጫ የዓለምን የነዳጅ አቅርቦት 1/5 የሚያስተናግደውንና የኢራን አዲሱ ኒውክሌር ነው ተብሎ የሚነሳለትን ስልታዊውን የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን በይፋ ማወጇን የሚያሳየው ዘገባ ነው። ይህ የኢራን እርምጃ በቃላት ደረጃ ብቻ የተወሰነ ሳይሆን በተግባር የታገዘ እንደነበርም የኢራን ይፋዊ ዜና ምንጮች እያረጋገጡት ያሉ ሆኗል። ኢራን በማንኛውም አይነት የንግድ መሆን የነዳጅ ጫኝ መርከቦች ላይ ጥብቅ እገዳ መጣሏን ይፋ አድርጋለች። የኢራን የዜና ወኪል IRNA እንደዘገበው ይህ ወታደራዊ ትዕዛዝ ጥሰው ለማለፍ የሞከሩ 2 የውጭ ሀገር ግዙፍ የነዳጅ ጫኝ መርከቦችም በሆርሙዝ ወሽመጥ ላይ በነበሩት የኢራን የባህር ኃይል ፈጣን የጦር ጀልባዎችና በተወንጫፊ ሚሳኤሎች አማካኝነት ስለመመታታቸው አስነብበዋል። ይህ በዓለም አቀፍ የንግድ መስመር ላይ የተሰነዘረው ጥቃት ደግሞ የዓለምን የነዳጅ ዋጋ በአንድ ጀንበር ሰማይ እንዲነካ ያደረገ ከመሆኑም በላይ የዓለምን ኢኮኖሚ ወደ ከፋ ቀውስ ሊከት እንደሚችልም ነው የተለያዩ መረጃዎች እየወጡ ያሉት። በአንጻሩ ግን ይህንን አስፈሪና ዓለምን ያስደነገጠ የኢራን እርምጃ የአሜሪካ መከላከያ ሚኒስቴርና ማዕከላዊ እዝ ወይም ሴንትኮም ሙሉ በሙሉ ውድቅ የሚያደርግ ምላሽን ሰጥቶበታል። ሴንትኮም ባወጣው መግለጫ ምንም አይነት የአሜሪካ ሆነ የዓለም አቀፍ የንግድ መርከብን በኢራን አልተመታም፣ የንግድ መርከቦችም አሁን በአሜሪካ ባህር ኃይል ጥበቃ አማካኝነት በወሽመጡ ዙሪያ በሰላም እየተንቀሳቀሱ መሆኑ በመጥቀስ የቴህራን መግለጫ የስነ ልቦና ጦርነት ፕሮፓጋንዳ ነው ማለቱን የተለያዩ ዘገባዎች አሳይቶናል። ይሁን እንጂ የኢራን ወታደራዊ አመራሮች የአሜሪካን ማስተባበያ ጥብቅ በሆነ ዛቻ መልሶታል። የኢራን እስላማዊ አብዮታዊ ዘብ IRGC የአየርና የባህር ኃይል ከፍተኛ አዛዥ ብርጋዴር ጀነራል ማጂድ ሙሳቪ ለሀገሪቱ ሚዲያዎች በሰጡት መግለጫ አሜሪካና አጋሮቿ የኢራን ወታደራዊ ቁርጠኝነት ማቃለል እንደሌለባቸው አስጠንቅቀዋል። ጀነራል ሙሳቪ አክሎም የሆርሙዝ ወሽመጥ ኢራን ላይ ሰላም ከሌለ ቀጠናው ለአሜሪካ የጦር መርከቦችና ለምዕራባውያን አጋሮች ሙሉ በሙሉ ወደማይወጡበት እውነተኛ የባህር ላይ ሲኦል እንደሚቀየር በይፋ በመግለጽ ፍጥጫውን ይበልጥ ወደ ለየለት የኃይል እርምጃ እንዲሸጋገር አድርገውታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቴህራን ላይ የተከተሉት ያለው ይህ እጅግ የበረታ የጦርነት ስትራቴጂ ኢራን በኃይል አንበርክኮ አዲስ እንዲሁም ጥብቅ የሆነ ስምምነት ላይ ለማስፈረም የታለመ እጅ እንዲሰጡ ወይም መጥፋት የሚለው ነገር እጃቸው ላይ ያለው አማራጭ ስለመሆኑ ለማስገደድ የተደረገ ስለመሆኑ በዝርዝር እየተገለጸ ይገኛል። ትራምፕ በዋይት ሃውስ ኦቫል ኦፊስ ለጋዜጠኞች በሰጡት አንድ መግለጫ ኢራን አዲስ ስምምነትን ለመፈረምና ከአሜሪካ ጋር ለመደራደር በጣም ረጅም ጊዜ መውሰዳን በጽኑ ወቅሷል። ትራምፕ አክሎም ቴህራን ይህንን ዲፕሎማሲያዊ እድል ባለመጠቀሟ ምክንያት አሁን ላይ የፈጸመችውን ስህተት ከባድ ዋጋ የምትከፍልበት ጊዜ ላይ ስለመድረሷ የአሜሪካ ጦርም ጥቃቱን አጠናክሮ በኢራን ላይ እንደሚፈጽም አስታውቀው ነበር። ይህ በእንዲህ እንዳለ የአሜሪካው መከላከያ ሚኒስትር ፔት ሄግሴት የአሜሪካ ማዕከላዊ እዝ ወይም ሴንትኮም በዚያኑ ዕለት ምሽት እጅግ ከባድና አጥፊ የሆኑ ተጨማሪ ጥቃቶችን በኢራን ስልታዊና ወታደራዊ ተቋማት ላይ ለመሰንዘር ሙሉ ትዕዛዝ ስለመስጠታቸውም በይፋ ተገልጾ ነበር። የአሜሪካ ስትራቴጂ በዓለም አቀፍ የፖለቲካ ተንታኞች ዘንድ የማስገደጃ ዲፕሎማሲ ተብሎ ነው የተፈረጀው። አሜሪካ የኢራን ወታደራዊ መሰረተ ልማትና ኢኮኖሚ በከባድ ድብደባዎች በማዳከም ኢራን በድርድር ጠረጴዛ ላይ የምትይዘውን የመደራደሪያ አቅም ሙሉ
ሙሉ በሙሉ ለማጥፋት እየሰራች መሆኑ የስትራቴጂክ ጥናት ባለሙያዎች ይናገራሉ። ፕሬዚደንት ትራምፕ ኢራን በአስቸኳይ ጦርነቱን ማቆም ካልጠየቀችና አሜሪካ የምትፈልገውን አይነት ስምምነት ለመፈረም ካልተስማማች ወታደራዊ እርምጃው የሀገሪቱን መንግስታዊ መዋቅር እስከ ማናጋት ድረስ እንደሚቀጥል በግልጽ በመናገር ፍጥጫው ወደ ለየለት የፖለቲካና ወታደራዊ እልህ ምዕራፍ አሸጋግረውታል። ነገር ግን በዚህ ጦርነት መፋፋም ሳቢያ የንጹሃን ዜጎች ህይወትና የሲቪል መሰረተ ልማቶች የጥቃት ሰለባ መሆናቸውን ቀጥለዋል። የሁለቱ ሀገራት ወታደራዊ እልህና የኃይል ሚዛን ፍልሚያ አሁን ላይ ዓለም አቀፍ የሰብአዊ መብት ህግጋትን ሙሉ በሙሉ የጣሰ የጦር ወንጀል ክስ እንዲሰነዘርበት ስለማድረጉም በስፋት እየተነሳ ይገኛል። የአዲሱ ውዝግብ የተቀሰቀሰው የኢራን የውጭ ጉዳይ ሚኒስትር የአሜሪካ ጦር በሀገሪቱ የሲቪል መዋቅሮች ላይ ሆን ብሎ ያነጣጠረ ከባድ የአየር ድብደባ መፈጸሙን ይፋ ካደረገበት ማግስት ጀምሮ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ለሀገር ውስጥና ለውጭ ሀገር ጋዜጠኞች በሰጡት አስቸኳይ መግለጫ የአሜሪካ ማዕከላዊ እዝ ወይም ሴንትኮም የጦር አይሮፕላኖቹ በደቡባዊ ሆርሞዝጋን ግዛት በምትገኘዋ ስልታዊዋና የባህር ዳርቻ ከተማ በሆነችው በሲሪክ የወደብ ከተማ ላይ እጅግ አውዳሚ የሆነ የሚሳኤል ድብደባ መፈጸማቸውን አስታውቋል። የዚህ ጥቃት ዋነኛ ሰለባ የሆነው ደግሞ ወታደራዊ ይዞታ ሳይሆን በከተማዋ የሚገኘውና ለንጹህ መጠጥ ውሃ አቅርቦት የሚያገለግለው ግዙፍ የሲቪል መሰረተ ልማት አውታር ነው ብሏል። IRNA የጥቃቱን ዝርዝር ሁኔታ አስመልክቶ ባወጣው መረጃ መሰረት የአሜሪካ ሚሳኤሎች በሲሪክ ከተማ የሚገኙና 20 ሺህ በላይ ለሚሆኑ የ10 ገጠራማ መንደሮች ነዋሪዎች ንጹህ መጠጥ ውሃ የሚያቀርቡ ሁለት ታላላቅ የውሃ ማጣሪያና ማጠራቀሚያ ጋኖች ወይም ዋተር ስቶሬጅ ታንኮችን ሙሉ በሙሉ ወድመዋል ነው ያለው። ይህ እርምጃ በአካባቢው ላይ ከባድ ሰብአዊ ቀውስን የፈጠረ በሺዎች የሚቆጠሩ ንጹሃን ዜጎች ህጻናትና አረጋውያንን በአስቸጋሪው የምድረ በዳ አየር ንብረት ውስጥ ያለ መጠጥ ውሃ እንዲቀሩ ማድረጉን መህር ኒውስ አንድ ዘገባን ሰርቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ይህንን የአሜሪካን ወታደራዊ እርምጃ በጽኑ በማውገዝ ጥቃቱ በአጋጣሚ ወይም በተዘዋዋሪ የደረሰ ጉዳት ኮላተራል ዳሜጅ ሳይሆን ሆን ተብሎ የኢራን ህዝብ ለረሃብ ለጥም በመዳረግ ለማንበርከክ የተደረገ የተሰላና የተቀነባበረ አረመኔያዊ ተግባር ነው ሲሉ ገልጸውታል። ቃል አቀባዩ አክሎም በሲቪል መሰረተ ልማቶች ላይ ጥቃት መሰንዘር በጄኔቫ ኮንቬንሽን መሰረት ፍጹም የተከለከለ በመሆኑ አሜሪካ በሲሪክ ከተማ የፈጸመችውን ድርጊት ግልጽ የሆነ ዓለም አቀፍ የጦር ወንጀል ወይም ዋር ክራይም ነው ሲሉ ከሰዋል። በመሆኑም ዋሽንግተን በዚህ ድርጊቷ በዓለም አቀፍ የወንጀለኞች ፍርድ ቤትና በዓለም አቀፍ መድረኮች ላይ ተጠያቂ ልትሆን እንደሚገባና ቴህራንም ይህንን ዝምታ እንደማታልፈው በመግለጽ የዲፕሎማሲው ፍጥጫ ወደ ከፋ የጦር ወንጀል ክስና የህግ መድረክ ፉክክር አሸጋግረውታል። በጦር ሜዳው ላይ ከሚሰማው የሚሳኤልና የቦምብ ናዳ በስተጀርባ ግን ደግሞ ሌላ እጅግ ግራ የሚያጋባና ውጥረት የነገሰበት የዲፕሎማሲያዊ የቃላት ጦርነትና የስነ ልቦና ሽኩቻ ጎን ለጎን እየተመለከትን እንገኛለን። የአዲስ የውዝግብ ምዕራፍ ትኩረትን ያደረገው ደግሞ በፕሬዚዳንት ዶናልድ ትራምፕና በኢራን ከፍተኛ አመራሮች መካከል ተደረገ በተባለ ሚስጥራዊ የዲፕሎማሲና የስልክ ጥሪ ዙሪያ ነው። ክስተቱ በዓለም አቀፍ ሚዲያዎች ዘንድም ትልቅ መነጋገሪያ አጀንዳ ስለመሆኑ እየተነሳ ነው ያለው። ይህ ዲፕሎማሲያዊ ማዕበል የተቀሰቀሰው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለታዋቂው ዜና ምንጭ ፎክስ ኒውስ በሰጡት እጅግ አስገራሚና ድንገተኛው ቃለ ምልልስ ላይ ነው። ፕሬዚዳንቱ እንደተናገሩት የአሜሪካ ማዕከላዊ እዝ ወይም ሴንትኮም የጦር አይሮፕላኖችና ስልታዊ ሚሳኤሎችን በኢራን ሰማይ ላይ እጅግ ከባድ የቦምብ ናዳ ያዘነቡ በነበሩበትና የኢራን ወታደራዊ ይዞቶች እየተመቱ በነበሩበት በዚያው አስፈሪ ሰዓት የኢራን ከፍተኛ መንግስት ባለስልጣናት በቀጥታ ወደ ዋይት ሃውስ በመደወል ከእሳቸው ጋር ስለመነጋገራቸው አንስተዋል። ትራምፕ እነዚህ የኢራን ባለስልጣናት በስልክ ውይይቱ ወቅት የአሜሪካ ጦር እየሰነዘረ ያለውን ከባድ ወታደራዊ ድብደባ በአስቸኳይ እንዲያቆምላቸውና ወደ ድርድር ለመምጣት ፍቃደኛ መሆናቸውን በመግለጽ በከፍተኛ ሁኔታ ተማጽኖኛል ሲሉም ተገልጿል። ፕሬዚዳንቱ በዚህ ንግግራቸው የአሜሪካ ወታደራዊ ጫና በተግባር ውጤት እያመጣ መሆኑን ለማሳየት የሞከሩ ሲሆን በዚህ ስልታዊ ጥቃት ላይ ዋነኛ አጋራቸው የሆነችው እስራኤልም ምንም አይነት ቀጥተኛ ወታደራዊ ተሳትፎ እንዳልነበራት ጭምር ነው የገለጹት። ይሁን እንጂ ይህንን የፕሬዚዳንት ትራምፕ አስደናቂ ንግግርና የተማጽኖ ናሬቲቭ የኢራን እስላማዊ ሪፐብሊክ መንግስታዊ መገናኛ ብዙሃንና ከፍተኛ ዲፕሎማቶች በአንድ ድምጽ ሙሉ በሙሉ ውድቅ በማድረግ አስተባብለውታል። አንድ ስማቸው እንዳይጠቀስ የፈለጉ የኢራን ከፍተኛ ብሔራዊ ደህንነት ባለስልጣን ዋቢ በማድረግ የኢራን ይፋዊ የዜና ወኪል የሆነው IRNA ዘገበው ዘገባ የትራምፕ ይፋዊ ክስ ፍጹም መሰረት የሌለው ውሸትና የተፈበረከ የፕሮፓጋንዳ ድራማ ነው ሲሉ ገልጸውታል። ከወደ ኢራን ወገን እየወጡ ያሉ መረጃዎች አሁን የሚሉት ቴህራን በማንኛውም ሁኔታ ለአሜሪካ አስተዳደር እጅ የመስጠትም ሆነ የጦርነት ማቆም የመማጸን ፍላጎት የሌላት ሲሆን የትራምፕ ንግግር የአሜሪካ ጦር በኢራን ሚሳኤሎችና ድሮኖች የደረሰበትን የጦር ሰፈር ውድመትና ወታደራዊ ሽንፈት ለመሸፈን የተደረገ ደካማ ጥረት ነው ሲሉ ጠርቶታል። የፖለቲካ ተንታኞች አሁን እያመላከቱት ያሉት የስልክ ጥሪ ውዝግብ ሁለቱም ወገኖች በራሳቸው ህዝብና በዓለም አቀፍ ማህበረሰብ ዘንድ የስነ ልቦና የበላይነትን ለመቀዳጀት የሚያደርጉት ከፍተኛ ሽኩቻ አካል ነው በማለት ነው። መህር ኒውስ በዚህ ጉዳይ ላይ ባሰፈረው አንድ ዘገባ ፕሬዚዳንት ትራምፕ ይህንን የውሸት ናሬቲቭ ያሰራጩት በአሜሪካ የውስጥ ፖለቲካ ውስጥ ጠንካራ መሪ መሆናቸውን ለማሳየትና የፖለቲካ
ትርፍ ለማግኘት ሲሉ የቴህራንን ቁጣ ግን አባብሶታል ብሏል። ይህ ክስተት የሚያሳየው ደግሞ ጦርነቱ በሜዳ ላይ ብቻ ሳይሆን በከፍተኛ የዲፕሎማሲ ፕሮፓጋንዳ መድረክ ላይም ጭምር የሻከረና እልህ አስጨራሽ የሆነ መልክ መያዙን ነው። ከዚህ ባሻገር ግጭቱ በሁለቱ ሀገራትና ቀጥተኛ ይዞታዎቻቸው ላይ ብቻ ተወስኖ መቅረት አቅቶት መላውን የመካከለኛው ምስራቅ ቀጠና በከፍተኛ የደህንነት ስጋት ውስጥ መጣሉና የጎረቤት ሀገራት ሉዓላዊ የአየር ክልልና የዕለት ተዕለት እንቅስቃሴ ሙሉ በሙሉ እያናጋ ነው ያለው። የጦርነት ማዕበል ቀጠናዊ ሀገራት የራሳቸውን ብሔራዊ ደህንነት ለመጠበቅ ሲሉ አስቸኳይና ከባድ ውሳኔዎች እንዲያሳልፉ እያስገደደ ያለ ክስተት መሆኑም የተነሳ ነው ያለው። የዚህ ቀጠናዊ መናወጥ ዋነኛ ማሳያ የሆነው የኩዌት መንግስት የወሰደው አስቸኳይ ወታደራዊ እርምጃ ነው። የኩዌት ሲቪል አቪዬሽን ባለስልጣን የኢራን እስላማዊ አብዮታዊ ዘብ ወይም IRGC በሀገሪቱ በሚገኙ የአሜሪካ ጦር ሰፈሮች ላይ የሰነዘረውን መጠነ ሰፊ የሚሳኤልና የድሮን ጥቃትን ተከትሎ ለሀገሪቱ ሰላምና ለንጹሃን ዜጎች ጥንቃቄ ሲባል የኩዌት የአየር ክልል ወይም ኤርስፔስ ለጊዜው ሙሉ በሙሉ መዘጋቱን በይፋ ስለማወጁ የተለያዩ ምንጮች እየነገሩን ይገኛሉ። ይህ ውሳኔ ወደ አገሪቱ የሚገቡ የሚወጡ እንዲሁም የሀገሪቱን የአየር ክልል አቋርጦ የሚሄዱ ማናቸውም የሲቪል በረራዎች ሙሉ በሙሉ ያገደ ከመሆኑም በላይ በበረራ ላይ የነበሩ በርካታ ዓለም አቀፍ አይሮፕላኖችም መስመራቸውን ቀይረው ወደ ሌሎች ጎረቤት የባህረ ሰላጤው ሀገራት አማራጭ አይሮፕላን ማረፊያዎች በአስቸኳይ እንዲያርፉ ተደርጓል። በተመሳሳይ ሁኔታ የዮርዳኖስ መንግስትም በአሜሪካና በኢራን ሚሳኤሎች መካከለኛ መተላለፊያ ኮሪደር በመሆኑ ምክንያት ከፍተኛ ወታደራዊ ውጥረት ውስጥ መግባቱ አናዶሉ በሰፊው አስነብበዋል። በተለይም በአገሪቱ ምስራቃዊ ክፍል የሚገኘውና የአሜሪካ የላቁ ተዋጊ ጀቶች ማዕከል የሆነው የአልአዝራቅ የአየር ጦር ሰፈር በኢራን ባሊስቲክ ሚሳኤሎች ኢላማ መደረጉን ተከትሎ የዮርዳኖስ ጦር ኃይሎች ሀገሪቱ ሳትወድ በግዷ ወደዚህ ቀውስ ውስጥ እንዳትገባ ለመከላከል ከፍተኛ ወታደራዊ ጥንቃቄና የድንበር ቅኝት እያደረገ እንደሚገኝ ተነስቷል። የባህሬን መንግስትም ቢሆን የአምስተኛው ባህር ኃይል እዝ ላይ የተሰነዘረውን ጥቃት ተከትሎ ሀገሪቱ የጦርነት ቀጠና እንዳትሆን ከፍተኛ ስጋት እንዳለበት እየጠቀሰ ነው የሚገኘው። ይህ በእንዲህ እንዳለ ግን የመካከለኛው ምስራቅ ሀገራትና ዓለም አቀፉ ማህበረሰብ የኢራን ከፍተኛ ባለስልጣናት የሚሰነዝሩትን አስፈሪ መግለጫዎች በከፍተኛ ስጋት እየተከታተሉት ይገኛሉ። የኢራን እስላማዊ አብዮታዊ ዘብ የፓርላማ ብሔራዊ ደህንነትና የውጭ ጉዳይ ኮሚቴ ሰብሳቢ ኢብራሂም አዚዚ ለሀገሪቱ የቴሌቪዥን ጣቢያዎች በሰጡት አንድ እጅግ አስደንጋጭ የተባለለት ማስጠንቀቂያ አሜሪካ በኢራን ላይ የጀመረችውን ወታደራዊ ትንኮሳ በአስቸኳይ ካላቆመች የተቀሰቀሰው እሳት በመካከለኛው ምስራቅ ቀጠና ብቻ ተወስኖ የሚቀር እንዳልሆነና የአሜሪካን ጥቅሞች ተከትሎ ወደ መላው ዓለም በከፍተኛ ፍጥነት እንደሚስፋፋም በይፋ ተናግረዋል። ይህ ማስጠንቀቂያ ጎረቤት ሀገራት በአሜሪካ የጦር ሰፈሮች ምክንያት የኢራን ጥቃት ሰለባ እንዳይሆኑ ያላቸውን ስጋት ይበልጥ ያበረታ፣ ቀጠናውንም ወደማይመለስበት ታላቅ የጦርነት ምዕራፍ አፍ ላይ እየሄደ እንደሆነ የሚያሳዩናል። ከዚህ ባሻገር ይህ የለየለት ወታደራዊ ግጭት ወዴት ነው የሚያመራው፣ መፍትሄውስ ምንድነው የሚለውን ጥያቄ ደግሞ በዓለም አቀፍ የስትራቴጂክ ጥናት ባለሙያዎችና ተንታኞች ዘንድ ዋነኛ አጀንዳ መሆን መጀመሩ የሚያሳዩ ነጥቦችም እየወጡ ነው ያሉት። ሁለቱም ወገኖች ከደረሱበት ወታደራዊና ዲፕሎማሲያዊ እልህ አንጻር ወደፊቱ የመካከለኛው ምስራቅ ጣፋንታ ወደማይቀለበስ ዓለም አቀፍ ቀውስና ወደ ታላቅ ኃይላን ይፋዊ ጦርነት እየገሰገሰ መሆኑን በጥልቀት እያየን እንገኛለን። የተለያዩ ተንታኞች በዚህ ጉዳይ ላይ ሀሳባቸውን ሲገልጹ ኢራን በአሜሪካ ስልታዊ ጦር ሰፈሮች ላይ የምትሰነዝራቸውን መጠነ ሰፊ ጥቃቶች ለዋሽንግተን ግልጽ የሆነ መልእክትን ያስተላለፉ ተግባራዊ እርምጃዎች ናቸው ይሏቸዋል። ይህ መልእክት ደግሞ ኢራን ለማንኛውም አይነት ቀጥተኛ ወታደራዊ ወረራም ሆነ የአየር ላይ ጥቃት ሙሉ በሙሉ ዝግጁ መሆኗና የአሜሪካን ቀጠናዊ የበላይነት በምንም አይነት መስፈርት እንደማትቀበል በተግባር እያሳየችበት ያለ ጉዳይ ነው ይላሉ። ኢራን የኸታም አልአንቢያ ማዕከላዊ እዝ ከፍተኛ መኮንኖች በበኩላቸው አሜሪካ ከመጀመሪያዎቹ ጥቃቶች በኋላ ተጨማሪ ቦምብ ናዳዎችን በኢራን ዋና ምድር ላይ ከመጣል የተቆጠበችው በኢራን እስላማዊ አብዮታዊ ዘብ ኃይል በኩል የተሰጠውን ወታደራዊ ምላሽ እጅግ የበረታ አስገዳጅና የአሜሪካን ወታደራዊ ጋሻ የሰባበረ ስለሆነ ነው የሚል ጽኑ እምነት እንዳላቸው እየተነሳ ነው ያለው። በአንጻሩ ግን በዋሽንግተን በኩል ያለው አቋም ፍጹም ተቃራኒና የማያወላውል መሆኑ የተለያዩ ምንጮች እየገለጹ ነው ያሉት። አሜሪካ በፕሬዚዳንት ትራምፕ መሪነት የኢራን ወታደራዊ የሚሳኤልና የድሮን ጥቃት አቅም ሙሉ በሙሉ እስክታዳክም ወይም ቴህራን ዋይት ሃውስ ያዘጋጀችውና የኢራን ቀጠናዊ ተጽዕኖ የሚያጠፋውን አዲሱን ጥብቅ ስምምነት በግድ እስክትፈርም ድረስ ወታደራዊ እርምጃዋን እንደማታቆም ነው እየገለጹ የሚገኙት። ይህ የትራምፕ ከፍተኛ ጫናን የሚባለው ወይም የማክሲመም ፕሬዠር ካምፔን በጦር መሳሪያ የታገዘ በመሆኑ የዲፕሎማሲውን በር ሙሉ በሙሉ የሚዘጋ ክስተት እንዳይሆን ስጋቶች አሉ። ይህ ግን የሁለቱ መንግስታት እልህ አለመሸናነፍና ወታደራዊ እምቢተኝነት መካከለኛው ምስራቅን ብቻ ሲሆን መላውን ዓለም ወደ ከፋ የኢኮኖሚና የደህንነት ጨለማ እየመራው ስለመሆኑ በርካቶች ስጋታቸውን እያነሱ ነው ያሉት። የሆርሙዝ ወሽመጥ ድጋሜ ለሁሉም ሀገራት ሙሉ በሙሉ መዘጋቱና በባህረ ሰላጤው ሀገራት ላይ የተጋረጠው የሚሳኤል ስጋት የዓለምን የነዳጅ መስመርና ዓለም አቀፍ የንግድ ትስስርን ሙሉ በሙሉ ወደማይቀለበስ ታላቅ ቀውስ ወይም ግሎባል ክራይሲስ እየገፋው ይገኛል። በሜዳ ላይ ያለው ወታደራዊ ዝግጁነትና የሁለቱ ወገኖች መግለጫዎች የሚያሳዩት ደግሞ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ገብቶ የሰላም መንገድ ካልቀየሰ በስተቀር ይህ የአሜሪካና የኢራን ቀጥተኛ ጦርነት በ21ኛው ክፍለ ዘመን ዓለም ካስተናገደቻቸው እጅግ አጥፊና አስፈሪ ጦርነቶች መካከል ቀዳሚው ሊሆን የሚችልበት እውነታ ነው በወቅቱ ጂኦፖለቲካዊ ሁኔታዎች እያየን የምንገኘው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌሎች ጉዳዮች መልሰን እንገናኛለን። እስከዛ ድረስ ግን በቸር ሰንብቱልኝ። የገበያ ሚዲያን
ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ እጋብዛችኋለሁ። በሌላ ጉዳይ በሌላ ቪዲዮ በሌላ ቀን መልሰን እንገናኛለን። እስከዛ ድረስ ግን በቸር ሰንብቱልኝ። ሰላም።